በቅዱሱ ወርሃ ረመዳን መገባደጃ ቀናት በኢድ አልፈጥር ዋዜማ የመናውያን በአሜሪካ በወረደባቸው የእሳት አበላ ከባድ ሰቀቀን ውስጥ ይገኛሉ። እንደ ዓይን እማኞች ገለጻ በአሜሪካ ሚሳኤሎች አፍ የሚተፋው ሞት ያዘለ ቦምብ ምድሩን ሲያጋይ ዋና ከተማዋን ሰንዓን በከባዱ አንቀጥቅጧል። ፍንዳታ የፈጠረው የጢስ ጉምና የነበልባል ክምርም የመዲናዋን ሰማይ እንደ ሸማ እያለበሰና ወደ ላይ እየተጠቀለለ ሲትጎለጎልም ታይቷል። ከምስጢራዊ የጽሑፍ መልእክት ልውውጥ አፈትልኮ በወጣ መረጃ የደህንነት ሹማምንቶቿ ክፉኛ የተጠለጠሉባት ያለችው አሜሪካ ለወቀሳው ሰበብ በሆናት የየመን ሁቲ ላይ አዲስ የአገር ጥቃት ዘመቻ ከፍታ ይበልጥ ሰፊና ጠንካራን የተባለ ድብደባን ስትፈጽም አድራለች። የአሁኑ የዋሽንግተን የአየር ጥቃት በየብስ የሚሳኤል ማስወንጨፊያዎች እንዲሁም የማዘዣና መቆጣጠሪያ ጣቢያዎች ላይ ብቻ የተወሰኑ አይደለም ያለው አሶሺየትድ ፕሬስ የቡድኑ ቁልፍ ዘዋሪዎች ናቸው በተባሉ ከፍተኛ አመራሮችንና ከተማዎችን ኢላማ ያደረጉ ብርቱ ጥቃቶች ተፈጽመዋል ሲል ዘግቧል። የአሜሪካ ጦር ከፈረንጆቹ አቆጣጠር 2014 ጀምሮ በታጣቂ ቡድኑ ሀውቲ ቁጥጥር ስር በምትገኘው ዋና ከተማዋ ሰነአ በፈጸመው ጥቃት ቢያንስ 7 ሰዎች እንደቆሰሉ የተነገረ ሲሆን በአል ሁዳይዳህ ግዛት የምትገኘውን የቀይ ባህር ወደብ ከተማዋን ሁዴዳን ጨምሮ በሰዓዳ፣ አልጃውፍ፣ አምራን እንዲሁም ማሪብ ግዛቶችም ተጨማሪ ጥቃቶች እንደተፈጸሙ ተነግሯል። ምንም እንኳን በዋሽንግተን ምን ያህል የአገር ጥቃት ተፈጸም የሚለው በቁጥር ደረጃ ይፋ ባይሆንም ወታደራዊ ዘመቻው ለወራት ጋብ ብሎ ከቆየ በኋላ በአዲስ መልኩ ከተጀመረበት ከመጋቢት 6 ጀምሮ ካሉት ቀናቶች እጅግ ከባዱና በርካታ አካባቢዎችን ያካለለ ስለመሆኑ አሶሺየትድ ፕሬስ በዘገባው አጋርቷል። የትኞቹ ወታደራዊ ኢላማዎች የጥቃቱ ሰለባ እንደሆኑ ያልገለጸው ሀውቲ በበኩሉ በየመን ለወታደራዊና ሰላማዊ ሰዎች የአገር እንቅስቃሴ በሰፊው እያገለገለ የሚገኘው የሰን ዓለም አቀፍ አየር ማረፊያ የጥቃቱ ዋነኛ ኢላማ እንደነበር አስታውቋል። ሀውቲ እስራኤል በጋዛ ምድር በፍልስጤማውያን ለምትፈጽመውን ጥቃት እስካላቆመችና ወደ ጋዛ ሰብአዊ ድጋፍ እንዲገባ እስካላደረገች ድረስ የአጸፋ እርምጃዬ ተጠናክሮ ይቀጥላል በማለት ያስተላለፈው ዛቻ ከቴል አቪቭ ባሻገር የእስራኤል የቀኝ እጅ ከሆነችው ዋሽንግተንና አጋሮቿ ጋር ፊት ለፊት አፋጦታል። አሜሪካን በምላሿ ከሳምንታት በፊት በሀውቲ ላይ በጀመረችው የተጠናከረ ወታደራዊ እርምጃ በየመን ልዩ ልዩ ግዛቶች ላይ የፈጸመችው ባለው የአየር ላይ ሚሳኤል ጥቃት እስካሁን ቢያንስ 57 ሰዎች እንደተገደሉ የእንግሊዙ ኢንዲፔንደንት ያስነበበ ሲሆን የአሜሪካ ጠንካራ ወታደራዊ ዘመቻም በጋዛና ሊባኖስ እንዲሁም ሶሪያ ከበረደው ግጭት በኋላ በቀጠናው ላይ አዲስ ውጥረት እንዲነግስ እያደረገ ይገኛል ተብሏል። በተለይም የጋዛው ጦርነት ከተቀሰቀሰ በኋላ ባሉት ጊዜያት ሀውቲ በጋዛ ላሉት ወንድሞቻችን ድጋፍ ነው በሚል የሚፈጽመውን የበቀል እርምጃ ተከትሎ ዋሽንግተን ተደጋጋሚ የአየር ላይ ጥቃቶችን በሀውቲ ወታደራዊ ይዘቶችና አባላት ላይ ስትፈጽም የቆየች ሲሆን ሀውቲም በተመሳሳይ መልኩ በተደጋጋሚ በቀይ ባህር በርካታ ጥቃቶችን ሲፈጽም መቆየቱ ይታወቃል። ቡድኑ ከህዳር ወር 2023 ጀምሮ እስካለፈው ጥር ወር ድረስ በባህሩ በሚተላለፉ ከ100 በላይ የንግድ መርከቦች ላይ የሚሳኤልና የድሮን ድብደባ ያካሄደ ሲሆን በዚህ ጥቃት 2 መርከቦችን ሲያሰጥም 4 የባህር ኃይል ሰራተኞችን ደግሞ ገድሏል ይላል የኤፒ ዘገባ። ከ2 ቀናት በፊት ሀውቲ የእስራኤል ወታደራዊ ኢላማዎችንና በቀይ ባህር ቅኝት የሚያደርገውን የአሜሪካውን ግዙፍ ሃሪ ትሩማን የጦር መርከብ የመቱ የድሮን ጥቃቶች መፈጸሙን የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ ማስታወቃቸው ይታወሳል። አሜሪካ በሀውቲ ላይ የምትፈጽማቸው የሚሳኤል ጥቃቶች መነሻቸው ከጦር መርከቡ ነው በሚል ነው ሀውቲ በአሜሪካና አጋሮቿ የጦር መርከቦች ላይ ጥቃቱን እያካሄደ የሚገኘው ተብሏል። አሜሪካ እስራኤል በጋዛ ለምታደርሰው ጥቃት የምትሰጠውን ድጋፍ በመቃወም የአጸፋ እርምጃውን የቀጠለውን ሀውቲ አሁንም በቀይ ባህር ቀጠና የሚወስደውን ጥቃት አጠናክሮ መቀጠሉ ዋሽንግተንን በመካከለኛው ምስራቅ እንቅልፍ የነሳ ጉዳይ ከሆነ ሰነባብቷል። ፕሬዚዳንት ዶናልድ ትራምፕም ተሰናባቹ የባይደን አስተዳደር ከነበረው አቋም በተለየ መልኩ የሀውቲን ስጋትነት በብርቱ ለመቀልበስ ጠንካራ የአጸፋ እርምጃ እንዲወስዱ ባዘዙት መሰረት ዋሽንግተን በሀውቲ የጥቃት ማዘዣዎች፣ በጦር መሳሪያ ፋብሪካዎች፣ በሚሳኤል ማስተኮሻዎችና በመገናኛ ስርዓቶች ላይ ጠንካራ ወታደራዊ ዘመቻ እያካሄደች ትገኛለች ሲሉ የአሜሪካው የብሔራዊ ደህንነት አማካሪ ማይክ ዋልትስ ተናግረዋል። በአሜሪካና ሀውቲ መካከል በቀጠለው የሚሳኤል ልውውጥ በአሁኑ ወቅትም በዓለም ላይ እጅግ ወሳኝ የሆነ የባህር ላይ የንግድ መተላለፊያ ተዘግቶ ይገኛል ያሉት የብሔራዊ ደህንነት አማካሪው 70% ያህል የአሜሪካን ባንዲራ እያውለበለቡ የሚጓዙ የአሜሪካ የንግድ መርከቦች በአፍሪካ ደቡባዊ የባህር ዳርቻ ለመጓዝ ተገደዋል ሲሉ ከቀናት በፊት በነበራቸው ቃለ መጠይቅ ወቅት ገልጸዋል። በሁቲዎች ጥቃት ሳቢያ በቢሊዮን ዶላሮች የሚገመቱ ሸቀጦችን የጫኑ ግዙፍ የንግድ መርከቦች ከእስያ ተነስተው በቀይ ባህርና ስዊዝ ቦይ መተላለፊያ ከመጓዝ ይልቅ በአፍሪካ ግርጌ ወደ አውሮፓና አሜሪካ መጓዛቸው ተጨማሪ 10 ቀናትን በባህር ላይ እንዳይባክኑ ይገደዳሉ። በአካባቢው የሚፈጸሙትን ጥቃቶች በመስጋት የሸቀጥ ኮንቴነርን የጫኑ መርከቦች እንቅስቃሴ በከፍተኛ ሁኔታ እየተስተጓጎለ የሚገኝም ሲሆን
በዳር ወር 2024 በቀይ ባህር የተጓጓዘው የጭነት መጠን በ2023 በተመሳሳይ ወቅት ከነበረው የጭነት መጠን በ72 በመቶ መቀነሱንም መረጃዎች ያሳያሉ። ዋሽንግተን ምንም እንኳን በሁቲ ኃይሎች ላይ የምታደርሳቸው ወታደራዊ ጥቃቶች የቀጠሉ ቢሆንም ቡድኑ በቀላሉ እጁን እንዲሰበስብ የሚያደርጉ እንዲሁም በቀይ ባህር ላይ ያለውን ተጽዕኖና ባልታሰበ ወቅት በመርከቦች ላይ የሚፈጽመው ጥቃት ግን እንደምታስበው ማዳከም አልቻለችም እየተባለ ነው። ሁቲ በአሜሪካ ጥቃት ከመጥፋት ይልቅ ይበልጥ እየፈረጠመ ስለመምጣቱ የሚነሳው አንደኛው ምክንያት በኢራን እንደሚደገፍ የሚነገርለት ታጣቂ ቡድኑ የሚጠቀማቸው ተንቀሳቃሽ የሚሳኤል ማስወንጨፊያዎች የተሸከሙትን ሚሳኤሎች በጠላት ኢላማዎች ላይ ከተኮሱ በኋላ ለመልሶ ጥቃት ኢላማ እንዳይሆኑ በፍጥነት ስፍራቸውን የሚቀይሩና የሚደበቁ በመሆኑ በቀላሉ በአሜሪካ ጥቃት ኢላማ እንዳይሆኑ አድርጓቸዋል ነው የሚባለው። ከዚህ ባለፈ የትራምፕ የደህንነትና ሲቪል ከፍተኛ ሹማምንት መካከለኛው ምስራቅን በተመለከተ የያዙት የተራራቀ አቋምም የአሜሪካንን በሁቲ ላይ የምትፈጽመውን ወታደራዊ ዘመቻ ውጤታማነት ጥያቄ ውስጥ እየከተተ ያለ ሌላኛው ጉዳይ ሆኗል። ከፕሬዚዳንት ዶናልድ ትራምፕ ስር የሚገኙት ምክትል ፕሬዚዳንቱ ጂዲ ቫንስም ሆኑ የፕሬዚዳንቱ አማካሪ ስቴፈን ሚለር አሜሪካ በመካከለኛው ምስራቅ ጉዳይ እንደ ከዚህ ቀደሙ በሚያገባትም ሆነ በሚያገባት ጉዳዮች ዘው እያለች ጣልቃ ከመግባት ትቆጠብ፣ እንዲሁም በራሷ የውስጥ ጉዳይ ላይ ታተኩር የሚል ጥብቅ መርህ አላቸው። በዚህም በሁቲ ሂዝቦላህ፣ ሐማስና ሌሎችን በቀጠናው በሚንቀሳቀሱ ታጣቂ ቡድኖች እንዲሁም ከጀርባ የሚዘውሯቸው ኃይሎች ላይ በዋሽንግተን በራሷም ሆነ በአጋሮቿ በሚፈጸሙ ጥቃቶችና እሰጥ አገባዎች ዙሪያ ቀዝቃዛ አቋም እንዳላቸው ይነገራል። ይሁንና የአሜሪካው የመከላከያ ሚኒስትር ፒት ሄግሴዝ በበኩላቸው የአሜሪካ ደህንነት የሚጠበቀው በመካከለኛው ምስራቅ ያላት ተጽዕኖ ጠንካራ ሲሆን የሚል አቋም እንዳላቸው የእንግሊዙ አንሃርድ ጋዜጣ በዝርዝር አትቶ አስነብቧል። ከዚህ ቀደም የጆ ባይደን አስተዳደር በሁቲ ላይ የነበረው የተለሳለሰ አቋም ዋሽንግተን ብርቱ ጥቃቶች እንዳትፈጽምና የቡድኑ የጦር ኃይል ቁመና ሳይዛነፍ እንዲቀጥል ማድረጉ ይነሳል። የአሁኑም የትራምፕ አስተዳደር በውጭ ጉዳይ ፖሊሲ መርህ ደረጃ ከባይደን አስተዳደር ባየለ መልኩ ሁቲን በተመለከተ ጥብቅ አቋም ቢኖረውም እየወሰዳቸው ያሉት የኃይል እርምጃዎች ዘላቂ ውጤት የሚያስገኙ ስላለመሆናቸው የወታደራዊ ሳይንስ ባለሙያዎች ያነሳሉ። በጡረታ የተገለሉት የቀድሞ የአሜሪካ ባህር ኃይል ምክትል አድሚራል ኬቪን ዶንጋን አሜሪካ ቡድኑን ለማጥፋት እስካሁን ሄደችበት መንገድ አጓጭ አልነበረም፣ ተዋጊዎቹ ይልቁንስ ጠንካራ ሆኖ ተመልሰው እንዲመጡ አድርጓል ሲሉ የሀገራቸውን መከላከያ አካሄድ ይተቻሉ። የአሜሪካ መንግስት ከዚህ የተለየ የማጥቃት ስትራቴጂ መከተል አለበት ሲሉ አሳስበዋል። ያም ሆነ ይህ በአሜሪካና ሁቲ የሚያባራ ወታደራዊ ግጭት እንዲሁም መቋጫ ባልተገኘለት የእርስ በርስ ጦርነት የመን ከአረቡ ዓለም ድሃ ሀገር ሆና ቀጥላለች። ከግማሽ በላይ የሚሆነው የየመን ህዝብም ህልውናውን ለማስቀጠል በዓለም አቀፉ ማህበረሰብ በሚቀርብለት የምግብ ድጋፍ ላይ ጥገኛ ሆኗል ያለው የተባበሩት መንግስታት ድርጅት በዚህም የመንን አስከፊ ሰብአዊ ቀውስን እየተጋፈጡ ካሉ ሀገራት መካከል አንዱ አድርጓታል። ድርጅቱ ባሳለፍነው ረቡዕ ባወጣው መግለጫ እንደ ፈረንጆቹ አቆጣጠር ከ2015 በኋላ በሀገሪቱ የምግብ ዋጋ ከ300 በመቶ በላይ በማሻቀቡ አብዛኛው ዜጋ በሕይወት ለመቆየት በእጅጉ እየታገለ ነው ሲል የሁኔታውን እጅግ አሳሳቢነት አስታውቋል።